ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ቶፕ ሚዲያ ነው። እስከ ፍጻሜው አብረን እንቆይ። ክብራን አድማጮች እንደተለመደው ይሄ መረጃ ለፍትህ ለዲሞክራሲ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ በአማራ ክልል በተለያዩ ግንባሮች ላይ ፋኖ በሚያደርገው ጠንካራ እንቅስቃሴ በርካታ ከተሞችን ከመከላከያ እያስለቀቀ እንዲሁም ደግሞ የራሱን አስተዳደር እየመሰረተ ዛሬም በድል መገስገሱን አሳውቋል። በተመሳሳይ ግራ የገባው የአብይ አህመድ አገዛዝ በተለይ በመከላከያ ከፍተኛ አመራሮች በኩል ዛሬም የሚሰጠው መግለጫ የድንጋጤ እንደሆነ ተነግሯል። ይህ በእንዲህ እንዳለ ዛሬም በተለያዩ ግንባሮች በተደረገ ጠንካራ ውጊያ ፋኖ በርካታ ቦታዎችን እንደተቆጣጠረ ይፋ አድርጓል። ይህንን በተመለከተ የምታዳምጡት ይዘናል። በሌላ መረጃ ደግሞ ባለፈው ወር የመንግስት ሰራተኞችን በተመለከተ መንግስት የደሞዝ ጭማሪ ማድረጉንና በአዲስ ዓመት ይፈጸማል ማለቱ ይታወቃል። ይሄ የደሞዝ ጭማሪ በአንዳንድ መስሪያ ቤቶች የተጀመረ ሲሆን በተመሳሳይ የመንግስት ሰራተኞች በተለይ የፌደራል ፖሊስ ሰራተኞች ዛሬ ከፍተኛ ቅሬታ ማሰማታቸው ተጀምሯል። ይሄንን በተመለከተም የምታዳምጡት ይዘናል። በሌላ መረጃ ደግሞ በአብይ አህመድ አገዛዝና በህወሓት አመራሮች መካከል ልዩነቱ ተባብሶ ቀጥሏል። የህወሓት ከፍተኛ አመራሮች እንዳሳወቁት ከሆነ እጅግ በጣም በሚያስገርም ሁኔታ የድሮን ማምከኛ መሳሪያ መታጠቃቸውን በምስል ይፋ አድርገዋል። ይሄን ተከትሎ በአብይ አህመድ በኩል ከፍተኛ ድንጋጤ እንደፈጠረም ተደርሶበታል። ዝርዝር መረጃውን የምታዳምጡት ይሆናል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ክብራን አድማጮች ቀዳሚ ወዳደረኩት መረጃ ሳልፍ የደሞዝ ጭማሪን በተመለከተ የወጣው መረጃ እንመለከታለን። ባለፈው ወር ግራ የገባው የአብይ አህመድ አገዛዝ ለመንግስት ሰራተኞች በአጠቃላይ የደሞዝ ጭማሪ ማሻሻሉንና በአዲስ ዓመት ተግባራዊ እንደሚደረግ ይፋ ማድረጉ ይታወቃል። ይሄ ተጨመረ የተባለው የደሞዝ ጭማሪ በአዲሱ ዓመት መስከረም ወር እንደተጀመረም ይፋ ተደርጓል። ከመስከረም ወር ጀምሮ ተግባራዊ የሚደረገው አዲሱ የደሞዝ ጭማሪ ትላንት ጀምሮ ክፍያ መፈጸም የተጀመረ ሲሆን በርካታ ዩኒቨርሲቲዎች መክፈል መጀመራቸውን ለማረጋገጥ ተችሏል። እስከ መስከረም 30 ጭማሪው ደሞዝ እንዲከፈል አቅጣጫ የተቀመጠ ሲሆን ክፍያው እንዳይዘገይ አንዳንድ ተቋማት ጭማሪውን ከካዝናቸው ከፍለው ተመላሽ ሪፈንድ እንዲደረግላቸው አቅጣጫ ተቀምጧልም ተብሏል። ገንዘብ የሌላቸው አንዳንድ የክልል ተቋማትና ከተማ አስተዳደሮችም ከዚህ ቀን እስከዚህ ቀን ባለው ውስጥ እንከፍላለን በሚል ለሰራተኞቻቸው እያሳወቁ መሆኑን ከተለያዩ አካባቢዎች የደረሰን መረጃ ይፋ አድርጓል። ይህ በእንዲህ እንዳለ ይሄ ተጨመረ የተባለው የደሞዝ ጭማሪ በመንግስት ሰራተኞች በኩል በተለይ በፌደራል ፖሊስ ሰራተኞች መካከል ከፍተኛ ቁጣ እንደቀሰቀሰ ከቦታው የደረሰን መረጃ ይፋ አድርጓል። የፌደራል መንግስት በቅርቡ በመንግስት ሰራተኞች ላይ የደሞዝ ጭማሪ ማድረጉን ቢያሳውቅም በተለያዩ የፌደራል ተቋማት ውስጥ የሚሰሩ ሰራተኞች ጭማሪው በቂ አይደለም ወይም ጭራሽ አልተፈጸመልንም በማለት ቅሬታቸውን እያሰሙ ይገኛልም ተብሏል። ከነዚህ መካከል የፌደራል ፖሊስ አባላትና የኢትዮጵያ ምርት ገበያ ሰራተኞች ይገኙበታል። አንድ ስማቸው ያልተገለጸ የ21 ዓመት አገልጋይ የሆኑ የፖሊስ አባል ድምጻቸውን እንዳሰሙት ከሆነ የፖሊስና የወታደር ደሞዝ እጅግ በጣም የሚያሳዝን መሆኑን ገልጸዋል።
ፖሊስ ሕይወቱን ለሕዝብ አሳልፎ የሚሰጥ ቢሆንም የምናገኘው ገቢ ግን ኑሯችንን እንድንመራ አላስቻለንም ሲሉ ቅሬታቸውን አሰምተዋል። የአራት ልጆች አባት የሆኑት እኚሁ የፖሊስ አባል በምሬት እንደተናገሩትም ልጆቼን ማስተማር አልቻልኩም ብለዋል። ከወር ወር የሚጨምረው የቤት ኪራይ ጫና ፈጥሮብኛል ብለዋል። ዛሬ 3000 ብር የከፈልንበት መኖሪያ ቤት በሚቀጥለው ወር በእጥፍ ይጨምራል። በዚህ ሁኔታ ቤት መስራት ቀርቶ ኑሮን መግፋት ከባድ ሆኗል ሲሉ ምሬታቸውን በይፋ አሰምተዋል። በተመሳሳይ የኢትዮጵያ ምርት ገበያ ሰራተኞች የፌደራል መንግስት ያደረገው የደሞዝ ጭማሪ ለነሱ ተግባራዊ እንዳልተደረገላቸው አሳውቀዋል። ሰራተኞቹ እንደተናገሩትም ተቋሙ የፌደራል መስሪያ ቤት ሆኖ ሳለ ትላንት በተደረገው ስብሰባ ላይ ስለ ደሞዝ ጭማሪ ላነሱት ጥያቄ ከአስተዳደሩ አቶ መርጊያ ባይሳ ይሄ እኛን አይመለከትንም፣ እኛ ህንጻ ግንባታ ላይ ነን የሚል ተስፋ አስቆራጭ ምላሽ ሰጥተውናል ሲሉ በከፍተኛ ቁጣ አሳውቀዋል። በዚህም ምክንያት ሰራተኞቹ ከፍተኛ ተስፋ መቁረጥ ውስጥ መሆናቸውን ገልጸው መንግስት ጣልቃ ገብቶ ለተቋሙ አመራሮች አቅጣጫ እንዲያስቀምጥ ጠይቀዋል። ይሄ ካልሆነ ግን የሥራ ማቆም አድማ ለማድረግ በዝግጅት ላይ መሆናቸውን አስጠንቅቀዋል። እነዚህ ቅሬታዎች የፌደራል መንግስት ያወጀው የደሞዝ ጭማሪ በተለያዩ ተቋማት ውስጥ ስላለው አተገባበርና እየጨመረ ከመጣው የኑሮ ውድነት ጋር ስላለው ተመጣጣኝነት ጥያቄዎችን እያነሱ ነው። የፌደራል ፖሊስ ሰራተኞች በአጠቃላይ ካሁኔው በመንግስት ላይ ቁጣቸውን ቀስቅሰዋል። በቀጣይም የመምህራን እንዲሁም የሕክምና ዶክተሮችና ነርሶችም ይቀጥላሉ ተብሎ ይጠበቃል ተብሏል። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ በአማራ ክልል ተጠናክሮ የቀጠለው ወታደራዊ እንቅስቃሴ በፋኖ የበላይነት ዛሬም እየገሰገሰ እንደሚገኝ ከተለያዩ ግንባሮች የደረሰን መረጃ ይፋ አድርጓል። በአማራ ክልል በተለያዩ አካባቢዎች በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የሚደረገው ከፍተኛ ውጊያ ዛሬም ተጠናክሮ እንደቀጠለ ነው። የፋኖ ታጣቂዎች የተለያዩ ከተሞችን መቆጣጠራቸውንና ባለስልጣናት ላይ ጥቃት መፈጸማቸውን ገልጸዋል። የመከላከያ ሰራዊት ከፍተኛ አመራሮች በበኩላቸው ጽንፈኛ ባሉት ቡድን ላይ የተጠናከረ እርምጃ እየተወሰደ መሆኑንና ሰላም የማስፈን ተልዕኳቸው ተጠናክሮ መቀጠሉን ዛሬም በተደጋጋሚ በቴሌቪዥን ብቅ እያሉ የመከላከያ ሰራዊትና ህብረተሰቡን ማረጋጋታቸውን ቀጥለውበታል። እውነታው ግን በርካታ መንግስት ያሰለፈው የመከላከያ ወታደር በፋኖ እየተደበደበ የሚደመሰሰው እየተደመሰሰ እድለኛው እየተማረከ የታጠቀውን የጦር መሳሪያ ለፋኖ እያስረከበ ይገኛል። በተለይ በርካታ ከተሞችን በዚህ ሳምንት ብቻ ለፋኖ አስረክበው የሚደመሰሰው ተደምስሶ የሚፈረጥጠው ፈርጥጦ ለቆ ወጥቷል። በተመሳሳይ ከፋኖ ጋር ግንኙነት ያላቸው ምንጮች ባወጧቸው መግለጫዎችም ታጣቂዎቹ በተለያዩ አካባቢዎች ላይ ወታደራዊ ስኬቶችን አስመዝግበናል ሲሉ በኩራት አሳውቀዋል። መስከረም 27 ቀን 2018 ዓ.ም በምዕራብ ጎጃም ዞን የምትገኘው ጅጋ ከተማን ሙሉ በሙሉ መቆጣጠራቸውን አሳውቀዋል። የከተማዋ ነዋሪዎችም የመንግስት ኃይሎች ከከተማዋ ከወጡ በኋላ የፋኖ ታጣቂዎች ብቻ እንደሚንቀሳቀሱ ተናግረዋል። በተጨማሪም በደቡብ ወሎ ዞን የምትገኘው ወራይሉ ከተማን እንዲሁም ካቤና ሰኞ ገበያ የተባሉ ከተሞችን የፋኖ ታጣቂዎች ባደረጉት ጠንካራ ውጊያ በተመሳሳይ ቀን በቁጥጥራቸው ስር እንዳስገቡ ይፋ አድርገዋል። በተመሳሳይ ፋኖ በደብረ ማርቆስ ከተማ የአንድ ባለስልጣን የጸጥታ አጃቢ ላይ እርምጃ መውሰዳቸውንና በአማኑኤል ከተማም አንድ አመራር ላይ ጥቃት ፈጽመው 2 የጦር መሳሪያዎችን እንደማረኩ አሳውቀዋል። ከዚህ በተጨማሪም የፋኖ ቡድኖች እንደ ዘንዘልማ ባሉ የባህር ዳር አካባቢዎች ከማህበረሰቡ ጋር ውይይት በማድረግ ድጋፍ ለማሰባሰብ እየተንቀሳቀሱ መሆኑን ከቦታው ያረጋገጥነው መረጃ ይፋ አድርጓል።
በተመሳሳይ ግራ የተገባው የአብይ አህመድ አገዛዝ እየተበተነ የሚገኘውን ወታደር ለመሰብሰብ ሞራሉን ከፍ ለማድረግ እንዲሁም ግራ የገባውን ደጋፊ ለማረጋጋት የኢፌድሪ መከላከያ ሰራዊት ከፍተኛ ጀነራሎች በተለያዩ መድረኮች በመገኘት ሰራዊቱ የጽንፈኛ ቡድኑን እንቅስቃሴ በማክሸፍ የህግ የበላይነትን የማስከበር ስራውን አጠናክሮ መቀጠሉን በተሰበረ ቅላጼ መናገራቸውን ቀጥለውበታል። የጦር ኃይሎች ምክትል ጠቅላይ ኢታማዦር ሹም ጀነራል አበባው ታደሰ የደቡብ እዝ 21ኛ ጉና ክፍለ ጦር 30ኛ ዓመት የምስረታ በዓል ላይ በመገኘት ክፍለ ጦሩ በሀገሪቱ ሰላምን የማረጋጋት ኃላፊነቱን በብቃት እየተወጣ መሆኑን ገልጸዋል። እውነታው ግን የፋኖ ታጣቂዎች እጅግ በጣም በሚያስገርም ሁኔታ በርካታ ወታደሮችን እየማረኩ በአደባባይ እጅ ወደ ላይ እያስባሉ አባታችን ተማርኳል እኛም ተደግመናል የሚሉና በፍቃደኝነት ሌሎቹም ጓዶቻቸው እጃቸውን ለፋኖ እንዲሰጡ እየተማጸኑ ባሉበት ሁኔታ ነው ጀነራሉ ይሄንን የተናገሩት ተብሏል። ፋኖ ይችላል ፋኖ ይችላል ፋኖ ይደመሳል ፋኖ ይደመሳል ፋኖ ይችላል አብይ አህመድ ጸረ ህዝብ ነው ተማርከና ብርሃኑ ጁላ አስማርኮና ብርሃኑ ጁላ አስወልቶና የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ በበኩላቸው በአማራ ክልል የሚንቀሳቀሰው ቡድን የኢትዮጵያን ጠላቶች ተልዕኮ ተቀብሎ ሀገርና ህዝብን እየወጋ ነው ሲሉ በአደባባይ መሸነፋቸውን አምነዋል። ሰራዊቱም በክልሉ ደቡብ ጎንደርና ጎጃም ዞኖች በመንቀሳቀስ በቡድኑ ላይ ጠንካራ እርምጃ እየወሰደ እንደሚገኝና ዘላቂ ሰላምን ለማረጋገጥ ወታደራዊ እርምጃው እንደሚቀጥል አሳውቀዋል። እውነታው ግን እሳቸው የሚመሩት በርካታ ወታደር እጅግ በጣም በሚያሳዝን ሁኔታ በፋኖ በተወሰደበት ጠንካራ እርምጃ ሙሉ ለሙሉ ተበትኗል ማለት ይቻላልም ተብሏል። ሁለቱም ወገኖች የራሳቸውን ወታደራዊ ስኬቶች ይፋ እያደረጉ ሲሆን እነዚህ ተቃራኒ መረጃዎች እንደሚያሳዩትም በአማራ ክልል ያለው የጸጥታ ሁኔታ አሁንም ውጥረት የሰፈነበትና ግጭቱም ተጠናክሮ እንደቀጠለ መከላከያም በርካታ ቦታዎችን እያስረከበ የሚፈረጥጠው እየፈረጠጠ እንደሚገኝ እውነታው ይሄ ነው ተብሏል። ክብራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ አብይ አህመድ ኤርትራን ለመውረር እንዲሁም ደግሞ የአሰብ ወደብን ለመረከብ በሚያደርገው እንቅስቃሴ ህወሓትን አብሮ መወንጀሉን ቀጥሎበታል። ኤርትራ ከህወሓት ጋር በመሆን ልትወጋኝ እየተዘጋጀች ነው ስትል ኢትዮጵያ የከሰሰቻት ኤርትራ ክሱን ወታደራዊ ጸባጫሪነት ስትል ውድቅ አድርጋለች። የኤርትራው የማስታወቂያ ሚኒስቴር የማነ ገብረ መስቀል የቀድሞ ግዛትን ለማስመለስ ያለመ ያሉትን ከፍተኛ የፕሮፓጋንዳ ዘመቻ ወታደራዊ የጸብጫሪነት የታከለበት ነው ሲሉ ለፈረንሳይ ዜና አገልግሎት ተናግረዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር በዚህ ወር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በላከው ደብዳቤ አስመራ ጽንፈኛ ካለው የህወሓት አጀንዳ ጋር ኢትዮጵያን ለመውጋት እየተዘጋጁ ነው ሲሉ ክስ አሰምቷል። ውጭ ጉዳይ ሚኒስቴሩ አቶ ጌዲዮን ጢሞቲሞስ የፈረሙበት ይሄ ደብዳቤ የፌደራል መንግስት ወታደሮች ከአማጽያን ጋር በሚዋጉበት በአማራ ክልል ሁለቱ አካላት የታጠቁ ቡድኖች ይደግፋሉ፣ ያንቀሳቅሳሉ፣ ይመራሉም ሲሉ ወቅሰዋል። አቶ የማነ ገብረ መስቀል በበኩላቸው ኢትዮጵያ የባህር በር ዳግም ለማግኘት ሲባል በብዙ መስዋዕትነት የተገኘውን የኤርትራ ነጻነትና ሉዓላዊነቷን ለመጋፋት በማሴር ክስ አሰምተዋል። ሌላው የአብይ አህመድ አገዛዝን ያስደነገጠው የህወሓት ታጣቂዎች የድሮን ማምከኛ መሳሪያን መታጠቃቸውንና በይፋ በምስል ይፋ ማድረጋቸው በፌደራል መንግስት በኩል ከፍተኛ ድንጋጤ እንደፈጠረ ይሄ የድሮን ማምከኛ መሳሪያም በኤርትራ በኩል ሳይገባ እንዳልቀረና ሌሎችም በርካታ የጦር መሳሪያዎች ሊኖሩ ይችላል በሚል ከፍተኛ ድንጋጤ ውስጥ እንደገቡ ተደርሶበታል። በባለፈው ጦርነት ህወሓት የተሸነፈው በድሮን እንደሆነ ይታወቃል። አሁን ህወሓት ችግሩን ቀርፎ የድሮን ማምከኛ የጦር መሳሪያ በተለይ ዘመናዊ የሚባለውን የድሮን ማምከኛ እንደታጠቀ ተረጋግጧል።
የተከበራችሁ ክብራን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደወትሮ ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ቶፕ ሚዲያ ነበር። በሌሎች አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር። ዘረኝነት ይውደም።